ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት የተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነት ሁሉ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ስለ ሁሉ ነገር ተባረክ፣ ከፍ በል። እነሆ ደግሞ ይህንን ቀን ባርከ ስለሰጠህ እናመሰግንሃለን። ቃልህን ደግሞ ባርክልን። በቃልህ ውስጥ ኃይልህን፣ ጉልበትህን፣ ማዳንህን፣ ታላቅነትህን፣ ታምራትህን ገልጠህ እንድታሳየን በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ ይህንን ፕሮግራም ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ እያደረግን ለሌሎች እያካፈልን ብንጀምር አገልግሎቱን ብዙዎች ከኛ ጋር ይቋደሳሉ ብዬ አምናለሁና ይህን እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እንግዲህ እየተመለከትን ያለነው የሁለተኛ ጴጥሮስ መጽሐፍ ምዕራፍ 1 ነው እየተመለከትን ያለነው። ትናንትናና ተትናንት ወዲያ ቁጥር 16 ነበር በተከታታይ እየተመለከት ነው። እንግዲህ ክርስቶስ ኃይሉን መምጣቱን አስታወቅናችሁ፣ የክርስቶስ ኃይል መምጣቱን አስታወቅናችሁ እያለ እዛ ክፍል ላይ ነበረ የተመለከት ነው። ከላይ ላንብበው። የእርሱን ግርማ አይተን እንጂ በብልሃት የተፈጠረ ተረት ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይል መምጣትን አስታውቀናችኋል ብሎ ነበር የተናገረው። እንግዲህ በተረትና በብልሃት የተበጀ ወንጌል አይደለም የሰበክንላችሁ ወንጌል ያየነውን የሰማነውን የዳሰስነውን ወንጌል ነው የሚለውን ሐሳብ ለመመልከት ከተለያዩ ክፍሎች ጋር እያስተሳሰር ለመመልከት ሞክረናል። ዛሬ ቁጥር 17ን እንመለከታለን። ከገናናው ክብሩ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋና ተቀብሏልና ይላል። እንግዲህ ይህ በመጨረሻው ሰዓት ኢየሱስ ክርስቶስ ሦስቱን ደቀ መዛሙርቶች ማለትም ጴጥሮስ፣ ዮሐንስንና ያዕቆብን ይዞ ወደ ተራራው ላይ በወጣበት ሰዓት እነዚህ አገልጋዮች በስሩ በነበሩበት ሰዓት ያንን ግርማና ክብር እንደተመለከቱ መጽሐፍ ቅዱስ ይነግረናል። እንግዲህ ያንን ክብር መመልከት ብቻ አይደለም፣ በደመና ሲመጣ ማየት ብቻ አይደለም። ነገር ግን ኢየሱስ ክርስቶስ በተገለጠበት ሰዓት እነዚህ ሰዎች ኤልያስንና እንደዚሁም ደግሞ ሙሴን ተመልክተው እንደነበረ ይነግሩናል። ለዚህ ነው በዚህ ክፍል ላይ ከገናናው ክብሩ ብሎ የተናገረበት ትልቁ ምክንያት እነዛን በመመልከታቸው ነው። እስቲ ማቴዎስ 17 ከቁጥር 1 እስከ 8 ሄደን እንመልከት። እንደዚህ ይላል። ከ6 ቀንም በኋላ ኢየሱስ ጴጥሮስ ያዕቆብንና ወንድሙን ዮሐንስ ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣
ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱም ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ፣ አንዱንም ለሙሴ፣ አንዱንም ለኤልያስ እንስራ አሉ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበረ። ኢየሱስም ቀርቦ ዳሰሳቸው፣ ተነሱ፣ አትፍሩ አላቸው። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ምንም አላዩ ይላል። እንግዲህ ጴጥሮስ ያንን ግርማ ተመልክቷል። የቱን? ይሄ ግርማ ተመልክቷል። ወደ ተራራው ከወጡ በኋላ በዛ ተራራ ላይ የተመለከተው ግርማ ምን አይነት ግርማ ነው ብለን ስንመለከት የወደፊቱን የሚያመለክት ነበረ። ክርስቶስ በክብሩ የተገለጠበትና በተለይም ደግሞ የእምነት አባታችን ብለው ወይም ደግሞ ሙሴ አባታችን ነው ብለው የሚጠሩት ወይም ደግሞ ሙሴ የሰጠን ሕግ ብለው የሚጠሩትም ሙሴንና እንደገና ይመጣል ብለው የሚያስቡትን ኤልያስን በግራና በቀኝ ቆሞ ተመልክተው ነበረ። በዚህ ተራራ ላይ የተመለከቱት ክብር በፍጹም ክርስቶስን ተለውጦ ባዩበት ሰዓት እንደ ፀሐይ አብርቶ ልብሱም በብርሃን ነጭ ሆኖ በተመለከቱበት ሰዓት ደንግጠው ነበረ። ይህንን ግርማና ክብር አልተመለከቱም ከዚህ በፊት። ስለዚህ እንደ ነቢይ፣ እንደ መምህር፣ እንደ አገልጋይ ይመለከቱት የነበረው የነገራቸው ነገር እውነት እንደሆነ ባወቁ ጊዜ በግንባራቸው ተደፍተው እንደሰገዱ መጽሐፍ ቅዱስ በግልጽ ያስቀምጣል። ያን ጊዜም ደመና በጋረደው ጊዜ እነሆ ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነውና እርሱ ስሙት የሚል የመለኮትን ድምፅ፣ የእግዚአብሔርን ድምፅ ሰምተውታል። ያ የሰሙት ድምፅ የእግዚአብሔር ድምፅ ነበረ። ስለ ክርስቶስ ኢየሱስ የተሰጠ ታላቅ ምስክርነት ነበረ። የምወደው ልጄ እሱ ነውና እሱ የሚላችሁን አድርጉ፣ እሱ የሚላችሁን ስሙ ብሎ ነበረ። ዛሬስ እኔና እናንተ እሱ የሚለንን እየሰማን ነው ወይ? ነው እያዳመጥነው ነው ወይ? እርሱ የሚለንን እያደረግን ነው ወይ? ራሳችንን ቆም ብለን ልንጠይቅ ያስፈልጋል። ሌላ እንድንሰማ አልተጠራንም። እንድንሰማ የተጠራነው ስለ እኛ ሰው ሆኖ የመጣውን፣ ስለ እኛ ዋጋ የከፈለውን፣ ስለ እኛ የሞተውን፣ ስለ እኛ ከሞት መሃል ድል ነስቶ የተነሳውን፣ ስለ እኛ መርገምን የተሸከመውን፣ ኃጢአታችንን በደሙ አጥቦ ያነጻውን፣ ደግሞም ተመልሶ የሚመጣውን የናዝሬቱ ኢየሱስ ክርስቶስን ነው እንድንሰማ የተፈቀደው። እርሱን ስሙት። እርሱን ብንሰማ እንድናለን። እርሱን ብንሰማ ከጥፋት እናመልጣለን። እርሱን ብንሰማ ብንታዘዘው በምድር ከሚመጣው ከማንኛውም የመከራ ስጋት ተዘለን እንቀመጣለን። እርሱን ስሙት። እርሱ ምንድን ነው? መድኃኒታችን ነው። ለዚህ ኮኖ ጌታ ኢየሱስ ክርስቶስ ገና ሲወለድ እነሆ የዓለም መድኃኒት ወደ ዓለም ምን እየመጣ ነውና ለመላእክቶቹ ሲበሰርላቸው የዓለም መድኃኒት የሆነው ክርስቶስ ኢየሱስ ተወልዶላችኋል፣ በታላቅ ብርሃን ተገልጠው ነው ብስራት የተነገራቸው። ያንን ክብር ነው ጴጥሮስ እየነገረን ያለው። ያንን ክብር ነው ተመልክተናል የሚለን። ለዚህ ነው እኮ ትናንትናና ተትናንት ወዲያ የተመለከትነው በብልሃት የተበጃጀ ወንጌል አይደለም እየሰበክንላችሁ የሚለው። ለዚህ ነው ከገናናው ክብሩ ነው።
ከዛ ተመልክተነዋል፣ አይተነዋል ነው የሚለው። ለዚህ ነው ዮሐንስም እኮ አይተነዋል፣ ዳሰነዋል፣ ተመልክተነዋል ብሎ የሚናገርበትም ትልቁ ምክንያት ይሄ ነው። ያ የመጣው ድምፅ እርሱን እንድንሰማ ነው። ያ የመጣው ድምፅ ስለሱ ምስክርነት ነው። ይሄ ድምፅ ከዚህ ከምዕራፍ 17 በፊት ደግሞ ቁጥር 3 ላይም ማቴዎስ ምዕራፍ 3 17 ላይ እነሆ ድምፅ ከሰማይ መጣ፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። በማ ደስ የሚለኝ? በእርሱ ደስ የሚለኝ። ይህንን ድምፅ ሲመጣ እነሱ ሰምተው ነበረ። በተለይ የሁለተኛውን ድምፅ ጴጥሮስ ሰምቶ ነበረ። ለዚህ ነው የምወደው ልጄ ይህ ነው የሚለውን ድምፅ በመጣለት ጊዜ በእግዚአብሔር አብ ክብርና ምስጋና ተቀብሏልና ብሎ ይነግረናል። በመጣለት ጊዜ ያንን ለዚህ እኮ ነው የበጉ ምስክሮች ተብለው የሚጠሩት። የበጉ ሐዋርያቶች የበጉ ምስክሮች ተብለው የሚጠሩበት፣ የበጉ ሐዋርያት ተብለው የሚጠሩበት በአካል ከእርሱ ጋር ነበሩ። ድምፁን ሰምተዋል፣ አይተውታል፣ ዳሰውታል። ወገኖቼ ዛሬም ድምፁን ልንሰማ ብንዘጋጅ፣ የልጁን የኢየሱስ ክርስቶስን ድምፅ ብንሰማ፣ ለዛ ድምፅ እውነተኛ ምላሽ ብንሰጥ፣ ያ ድምፅ በሕይወታችን ታላቅ ተአምራትን ያደርጋል። በጎቼ ድምፄን ምን ያደርጋሉ? ይሰማሉ። በጎቼ ምን ያደርጋሉ? ድምፄን ይሰማሉ፣ ይከተሉኝማል። እርሱ እረኛችን ነው። በጎች የእረኛቸውን ድምፅ መስማት አለባቸው። ዛሬ በምድር ላይ ብዙ የሚያወናብዱ ድምፆች አሉ። እዚህ እዛ የሚሉ ድምፆች አሉ። በተለይ ደግሞ ምድርን የሚያስናፍቁ ድምፆች አሉ። ከሲኦል ከጨለማ የሚላኩ ድምፆች አሉ። እነዚህ ሁሉ ድምፆች እንድንሰማ ሳይሆን እርሱ ስለኛ ከገናናው ክብሩ የወረደውን መለኮት የሆነውን በእኛ መካከል በሥጋ ያደረውን ደግሞም ተመልሶ የሚመጣውን በመንፈሱ አብሮን ያለውን የኢየሱስ ክርስቶስን ድምፅ ሰምተን ግን ምላሽ ልንሰጥ ያስፈልጋል እላለሁ። ዛሬ የቴ ወንድሜ የማንን ድምፅ ነው የምትሰሙት? አዎ እግዚአብሔር በሰዎች ይጠቀማል። አዎ በሰዎች በኩል ግን ድምፁ ሲያሰማን መፈተን አለበት። ትንቢትን ሁሉ መርምሩ ፈትኑም ተብሎ ተጽፏልና። እኔ የምለውን ተቀበል፣ እኔ የምለውን ብቻ አድርግ የሚሉ የአጋንንት ትምህርቶች ናቸው። የእግዚአብሔር ትምህርት ግን በፍቅር ራስን በመስጠት በትሕትና በቅንነት በማቅናት መንፈስ የሚሰጡ ናቸው። ይህን ካልኩ ለዛሬ ማለዳ እዚህ ላይ ይበቃኛል። አጭር ጸሎት እንጸልይና የዛሬን የማለዳ ቁርሳችንን በዚህ እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። ስለ ሁሉም ነገር ተባረክ። ቀሪው ዘመናችንን ባርክልን። ሁሉ ላንተ አሳልፈን እንሰጣለን። በዚህ በመጨረሻ ዘመን ደግሞ ለወንጌል እውነት እንድታዘጋጀን፣ እንድታነቃን፣ እንድታበረታታን በኢየሱስ ስም እንጠይቃለን። ስለ ሁሉ ነገር ተመስገን። ቀኑን ባርክልን፣ ከክፉ ጠብቀን፣ በደምህ ሸፍነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን